من الشيطان الرجيم. بسم الله الرحمن الرحيم. أفرأيت الذي تولى وأعطى قليلا وأكدى أعنده علم الغيب فهو يرى أم لم ينبأ بما في صحف موسى وإبراهيم الذي وفى ألا تزر وازرة وزر أخرى وأن ليس للإنسان إلا ما سعى وأن سعيه سوف يرى ثم يجزاه الجزاء الأوفى. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. أفرأيت الذي تولى ያንን የሸሸውን አየኸውን وأعطى قليلا ትንሽም የሰጠና وأكدى ከዛ በኋላ ያቆመ ትንሽ ለግሶ ማለት ነው። أعنده علم الغيب እርሱ ዘንድ የሩቅ ምስጢር እውቀት አለን فهو يرى ስለዚህ እሱ ያያልን أم لم ينبأ بما في صحف موسى ወይስ አልተነገረውም በሙሳ መጽሐፎች ውስጥ ያለው ነገር وإبراهيم በኢብራሂም መጽሐፍ الذي وفى ያም የጌታውን ትእዛዝ ያሟላ የሆነው አላ ተዚሩ ዋዚረቱን አንዲት ወንጀለኛ አትወነጀልም ወይም አትሸከምም ዊዝረ ኡኽራ የሌላን ወንጀለኛ ኃጢአት የሚለው አልደረሰውም وأن ليس للإنسان إلا ما سعى ለሰው ልጅም ከለፋበትና ከሰራለት ነገር ውጪ እንደሌለው አልተነገረውም وأن سعيه سوف يرى ጥረቱ ድካሙ ውጣውረዱም ወደፊት የሚታይ መሆኑን ثم يجزاه ከዚያም የሚመነዳው መሆኑን الجزاء الأوفى ሙሉ የሆነውን ምንዳውን وأن إلى ربك المنتهى መመለሻም ወደ አንተ ጌታ መሆኑን አላወቀም ወይ ይላል። أفرأيت الذي تولى ልባላልክም ወይ አላስተዋልክም ወይ ስለዚያ ከጌታው ትእዛዝ ስለሸሸው ሰው አስበህ አስተንትነህ ታውቃለህ? فلا صدق ولا صلى ولكن كذب وتولى አላመነ አልሰገደ እንዳውም ያስተባበለና የሸሸ የሆነውን وأعطى قليلا ትንሽ ነገር ሰጥቶ ወአክዳ ከዛ በኋላ የነፈገ ወይ ደግሞ ትንሽ ነገር ላይ ታዛዥ ሆኖ በአብዛኛው ያመፀን ሰው ማለት ነው። እንዲህ አይነት ነገር ላይ ያሉ ሰዎች ሁኔታቸው በጣም ያስገርማል። ምን ይሆን ለዚህ ያበቃቸው ወደዚህ ያነሳሳቸው? ከጌታ ትእዛዝ መሸሽ፣ ማመጽ፣ እንቢተኝነት፣ ማስተባበል፣ መካድ ከዚያ በኋላ ታዘዙ ሲባሉ ደግሞ ትንሽ ነገር ላይ በጎ ሰሪ መስሎ ለመታየት ሞከር ቢያረጉም በአብዛኛው ግን አመፀኛ መሆን። أعطى قليلا ማለት ابن عباس እንደፈሰሩት أطاع قليلا ثم قطعه ትንሽ ታዛዥ ሆኖ ከዚያ በኋላ የሚያቋርጥ አለ። وأكدى
أعنده علم الغيب ይሄን የጀመረውን በጎ ስራ በትንሹም ቢሆን ያቋረጠው ገይብን አውቆ ይሄ ነገር አስፈላጊ አይደለም እስከ ወዳው ድረስ ያለውን አጣርቻለሁ መድከም የለብኝም ብሎ ያቋረጠው ገይብን አውቆ ነው ወይ عند هذا الذي امسك يده خشيه الانفاق صدقه صدقوا ሲባሉ የሰደቅን እንደው እንደህያለን ይላሉ ከዚህ በእጃቸው ካለው ነገር ውጪ ሌላ እንደማይሰጣቸው የነሱ ሪዝቅ ይሄ ብቻ እንደሆነ ተነግሯቸው እንዳታልቅብን ብለው እየቆጠቡ ነው ወይስ ምንድነው ይላል አላህ Subhanahu Wa Ta'ala እድሜ ከሰጠ በእድሜው ልክ ሲሳይ መመደቡን ተናግሯል وما من دابة في الأرض إلا على الله رزقها ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በሐዲሳቸው እንደተናገሩት إن روح القدس نفخ في روعي أن نفسا لن تموت حتى تستكمل رزقها روح القدس جبريل مالتنا بلبي لاي قلبي لاي شك بلونيال ማንም ነፍስ ሪዝቋን ሳታሟላ እንደማትሞት ኮታ ነው ተመድቧል ምን ያህል ጉንጮሃ እንደሚጠጣ ምን ያህል ጉርሻ እንደሚጎርስ ምን ያህል አየር እንደሚተነፍስ ምን ያህል ደቂቃዎች እንደሚቆይ ተወስኖ ያበቃ ነገር ስለለገሰ ሪዝቋ ይቋረጥ ስለቆጠበ አይጨምር ጀመር አርገው ለምን አቋረጡት ነው የሚለው ይሄ ያው የጃሂልያው ማህበረሰብ የልገሳ ነገር ነበራቸው ሰጣሉ ግን የሚሰጡት ለምንድነው ለዝና ነበር ቸር ለመባል ለጋስ ለመባል አዝማሪዎች እንዲያወድሷቸው ስማቸውን እንዲያነሱ በማሰብ ነው ሰጣሉ የተወሰነ ነገር ከዛ በኋላ ደግሞ ይሳሳሉ أعنده علم الغيب أنه سينفد ما في يده حتى قد أمسك عن معروفه هذا يودفيت مستر غيبه اللسزن دهونو عوقوت بجو يالو اندم يالقنا للا تلواج اندم ما ياغن عوقو لزيانو فهو يرى ذلك عيانا يعني بقى هذه يأينا ونالا كلا ليس الأمر كذلك نقرون دزي هيدا اللهم ይልቁንስ የቆጠበውና የሳሳው ገይብን አውቆ ሳይሆን ሹሐን ወሐላዓን ወቡኽለን ለስስታምነቱ ለስግብግብነቱና ካለው ጭንቀት በመነሳት ነው ወደፊትን በማሰብ ነው አላህ ደግሞ አብሽሩ ለግሱ ተካለው ብሎ ቃል ገብቷል وجاء في الحديث أن النبي صلى الله عليه وسلم قال أنفق بلالا ولا تخشى من ذي العرش إقلالا داغوس سارغه لغس አትቆጥብ ቋጣሪ አትሁን የዓርሹ ባለቤት ደግሞ ያደህየኛል ብለህ አትስጋ አይዞ وقد قال الله تبارك وتعالى وما أنفقتم من شيء فهو يخلفه ከነገሮች የምትመጸውቱት ወይም የምትለግሱት ነገር ሁሉ እሱ ይተካዋል ይላል أم لم ينبأ بما في صحف موسى ወይስ አልተነገረውም በሙሳ ጽሁፍ ወይም ደግሞ ኪታብ ላይ ያለው ማለት በተውራት وإبراهيم الذي وفى በኢብራሂምም ኪታብ ላይ ሙሳም ኪታብ አላቸው ተውራት የሚባል ኢብራሂምም ጽሁፍ አላቸው ሌላ ቦታም ላይ አንስተውታል صحف إبراهيم وموسى ብሎ ሲገልጽ ምንድነው ያሰጋው በዛ ኪታብ ላይ የተነገረ ነገር አለ ምን የሚል لا تزر وازرة وزر أخرى የሚል ማለት ነው
وفى يملو إبراهيم ياودسنو أكمل جميع ما أمر الله به إياه الله السن يعززو النجر بمولو يكنعونا مالا إبراهيم يا الله انتزاز مولو لمولو معمولاتاچو بهولت القرآن አንቀጽ ተመስክሮላቸዋል አንዱ ይሄ ነው ሌላው ደግሞ ሱረቱል በቀራ ላይ وإذ ابتلى إبراهيم ربه بكلمات فأتمهن ይላል ኢብራሂምን ጌታው በቃላት በፈተነው ጊዜ የነበረውን አስታውስ ሁላቸውንም ማሟላና አከናወናቸው ያን ጊዜ አላህ አንተ ለመሪነት በቂ ነህ አለና فقال إني جاعلك للناس إماما ለሰዎች መሪ ላረግህ ነው አለ ኢብራሂምን ተከተሉ ብሎ እኛንም አዘዘ ነብያችን ሰለላሁ ዐለይሂ ወሰለም اتبع ملة إبراهيم حنيفا አላቸው النبي أولى بالمؤمنين من أنفسهم قال لا إن أولى الناس بإبراهيم للذين اتبعوه وهذا النبي والذين آمنوا لإبراهيم በጣም ቀረቤታ ያለው ሰው እነዚያ በዘመኑ የተከተሉ ሰዎች እና ይሄ ነብይ ብሎም የሱ ተከታዮች ናቸው ይላል ይሄ ኢብራሂም አምሩን ሁሉ ያሟሉ ታላቅ የአላህ ወዳጅ ናቸው فقد قام بجميع الأوامر وترك جميع النواهي وبلغ الرسالة على التمام والكمال ትእዛዛትን በሙሉ አከናውነዋል ከክልከላዎች በሙሉ ታቅበዋል መልእክቱን ደግሞ በተሟላ መልኩ አድርሰዋል ህይወት ከፍለዋል ኢብራሂም እሳት ላይ ሲወረውሯቸው በጸጋ ነው የተቀበሉት ለሪሳላቸው ሲሉ ማለት ነው الله ግን አታቃጥል ያላት እንጂ فاستحق بهذا ان يكون للناس اماما يقتدى به የሚከተሉት መሪ ለመሆን በዚህ ስራው በቃ ማለት ነው وقد روى ابن ابي حاتم وابن جرير بإسناد فيه ضعف عن أبي أمامة قال تلا رسول الله صلى الله عليه وسلم هذه الآية يجن عنكس عن أبوه وإبراهيم الذي وفى يملون قال أتدري ما وفى بلو طيقون إلى أبو أمامة قلت الله ورسوله أعلم قال وفى عمل يومه ب4 ركعات في أول النهار يكنون سرا በቀኑ መጀመሪያ ላይ 4 ረካዓ በመስገድ አሟላ ይላል ማለት ضحوا ማለት ይመስላል والله اعلم ورواه الترمذي عن ابي الدرداء وابي ذر عن رسول الله صلى الله عليه وسلم عن الله عز وجل انه قال ابن ادم اركع لي 4 ركعات في اول النهار اكفك اخره ይሄ እንግዲህ ያው ኢብራሂም ከሰሯቸው መሐከል አንዱ ነው ለማለት ነው ثم شرع يبين ما أوحاه في صحف إبراهيم وموسى كذاب بإبراهيم صحفوچنا بموسى كتاب لاي በነሱ ላይ ወህይ አውርዶት የነበረውን ነገር መግለጽ ጀመረ ምንድነው እሱ እያንዳንዷ ነፍስ ወከፍ ነው የምትጠየቀው ሁሉም በራሱ ስራ ነው የሚጠየቀው አንዱ ባንዱ መሸለም አንዱ በሌላው መቀጣት ከቶም የለም ይላል አላ ተዝሩ ዋዝረቱን ወዝራ ኡኽራ ይሄ የይሁዳና የነሳራን አስተሳሰብ ደምጥማጩን የሚያጠፋ ነው ምክንያቱም እነሱ የወንጀልና የበጎ ስራ ውርስ አለ ብለው በዛ በውርስ ነው ራሳቸውን የሚያጽናኑት እኛ የእስራኤል ልጆች ነን ይላሉ ይሁዶች ለምሳሌ እሱ ደግሞ ደግ ልጅ ነው ደግ ሰው ነውና በሱ ሰበብ ልጆቹ በሙሉ ተምረዋል ጀነት ለኛ ነው የተዘጋጀችው لا يدخل الجنة إلا من كان هودا ይላሉ ነሳራዎችም በበኩላቸው لا يدخل الجنة إلا من كان نصارى ይላሉ አላህ ምን አለ قل هاتوا برهانكم አለ ሙግት ሳይሆን ማስረጃ ማቅረብ መቻል ነው ዋናው ነገር እስቲ ይሁዳ አይቀጣም ነሳራ አይቀጣም የጀነት ናችሁ ያለበትን አንጡ ሊያመጣ ይችላል ሰው በዘሩ አይማርም ወይም አይቀጣም የሚቀጣው በስራው ነው ለምን የነብይ ልጅ አይሆንም የነብዩላህ ኑህ አለይሂ ሰላም ልጅ
የሳት መሆኑ በቁርአን ታውጇል ባለቤቱ እንደዚሁ ضرب الله مثل الذين كفروا امرأة نوح امرأة لوط كانتا تحت عبدين من عبادنا صالحين فخانتاهما فلم يغنيا عنهما من الله شيئا وقيل ادخلا النار እና አንድ ሰው የሌላን ወንጀልም አይሸከመም ለምሳሌ አደም በበላው ቅጠል ክርስቶስ ተገደለ ብለው ያስባሉ እሱ በመገደሉ ደግሞ እኛ ዳን ይላሉ ያጠፋው አንድ ሰው የተቀጣው ሌላ ሰው የሚድነው ሌላ ሰው ምን አይነት ተረት ነው የለም እንደዛ ከአደም ቅጠል በልቶ አላህ ተቆጥቶት ነበር ሌላ መሸሻ የለኝም ካንተው በስተቀር ብሎ ወደ አላህ መልሶ ሲማጸን ጊዜ ማረው እንደውም ነብይነት ሰጠው ثم اجتباه ربه فتاب عليه وهدى አለቀ ጉዳዩ ራሳቸው በየለቱ የሚሰሩት ጥፋት የት ሄዶ ያችን የአደም ያባታቸውን ኃጢያት በሷ ይነሱን ይጠይቃል እሱ ካገት ፈጣሪው ጋር ታርቋል እንደገና ደግሞ ቅጠል የበላው ነበር መሰቀል ያለበት መሰቀልም ካለበት አይደል የበላው ምንም ሳይሆን ሌላ ከስንት ሺህ ዓመታት በኋላ የመጣ አንድ ልጅ ያው ከአደም ልጆች መካከል ማለት ነው እሱ ተሰቀለ የሚድኑት ደግሞ ከዛ በኋላ የሚመጡ ከስንት ሺህ ዓመት خرافات ነው የወንጀል ውርስ አለ ብለው ያምናሉ የሐሰናት ውርስም አለ ብለው በኢብራሂም ዘርነታቸው በእስራኤል ዘር በመሆናቸው እንጸድቃለን ብለው ያስባሉ ከዛም አልፎ የፈጣሪ አምላክ ልጆች ነን نحن ابناء الله واحباؤه ይላሉ እንግዲህ የወለዳቸውን አባት ሁሉ ማያውቁ ናቸው የአምላክ ልጅ አድርገው ራሳቸውን የሚቆጥሩት هذا غير صحيح ስለዚህ አላህ ምን አለ لا تزر وازرة وزر اخرى ዛሬ አይደለም በኢብራሂም እናንተ በስሙ ወንጀል በምትሰሩት ኢብራሂም ላይ የወረደ ወህይ ነው ሱሐፍ ኢብራሂም ውስጥ ነው ያለው በሙሳ መጽሐፍ ውስጥ ነው ያለው አንድ ወንጀለኛ የሌላን ወንጀል አይሸከምም በራሱ ብቻ ነው የሚጠየቀው አንድ በጎ ሰሪም በሌላ በጎ አይሸለምም በራሱ ነው وان تدعو مثقلة الى حملها لا يحمل منه شيء ولو كان ذا قربى የወንጀል ጫና የከበዳት ሸክሙ ወገቤን እየሰበረኝ ነው አልቻልኩትም እገዙኝ ብላ ብትጠይቅ ማንም ይቀበላት የለም ولو كان ذا قربى የዝምድና ባለቤት እንኳን ቢሆን አባት ለልጁ ልጅ ለአባቱ ያልፍ كل نفس بما كسبت رهينه በበጎ ስራውም ከተሄደ ደግሞ وعليس للانسان الا ما سعى የሰው ልጅ የደከመለት ነገር እንጂ የለውም ያልሰራውን ኸይር ስራ አጅር ሊያገኝበት አይችልም ነው እዚች ላይ ኢብኑ ከሲር እንደተጠቀሱት ኢማሙ ሻፊዒ ረህመቱላሂ ዐለይሂ አንድ ሰው ዘመዱ የሞተበት ለሞተው ዘመዱ ቂራአት ቀርቶ ሀዲያ አይሆንም ማለት በይሰራውና አጅር ያገኝበታል አንተና ምትቀራው እሱ ደግሞ እንደገና አጅር ሊያገኝበት ይሄ እንዴት ይሆናል ወአለይሰ الانسان الا ما سعى استدل بهذه ومن هذه الايه الكريمه استنبط الشافعي رحمه الله ومن اتبعه ان القراءه لا يصل اهداء ثوابها الى الموتى اذا سمع لمن يبال لانه ليس من عملهم وكسبهم ولهذا يندب اليه ولهذا لم يندب اليه رسول الله صلى الله عليه وسلم يا الله ملكتنيا ለሞቱ ዘመዶቻችሁ ቁርአን እየቀራችሁ ሂዳ አድርጉ ያሉበት ሐዲስ አልተገኘም ይላሉ الامام الشافعي ولا حثهم عليه ولا ارشدهم اليه بنص ولا ايماء ولم ينقل عن احد من الصحابه كما ان الصحابه አልተነቀለም ዛሬ ሰው ራሱ ምንም አይሰራም ሰው እንዲሰግድለት ብቻ ዱዓ እንዲያርግለት እንዲቀራለት ያደርጋል አስሉን ትቶ አስል ያልሆነውን ነገር ማለት ነው ولو كان خيرا لسبقونا اليه ባይሆን ግን ልጁ ከሆነ ዱዓው ይደርሳል صدقاው ይደርሳል نبي صلى الله عليه وسلم في صحيح مسلم بتزجبوا يا أبو هريرة حديث عند تناقرود إذا مات الإنسان انقطع عمله إلا من ثلاث سوسي موت سراو يقارطال سوس نقروج سيكروال
ولد صالح يدعو له أو صدقة جارية من بعده أو علم ينتفع به ጥሩ ልጅ ወልዶ ያ ልጁ ዱዓ ያረጋለት ረቢ اغفر لي ولوالدي ያለ እንደሆነ ያ ዱዓ ይደርሰዋል ጥሩ ሰደቃ ደግሞ ሰድቆ ያቺ ማትቋረጥ ከሆነች ለምሳሌ መስጂድ ይሰራል መስጂዱ እስከተሰገደበት ድረስ የሱ ስራ በየቀኑ እየቀጠለ ነው ወይ ደግሞ ውሃ ጉድጓድ ይቆፍራል ወይ ቢያንስ ቁርአን ኪታብ ገዝቶ ወቅፍ ያደርጋል ሌላም እንግዲህ የኸይር ስራዎች ብዙ ናቸው ቀጣይነት ያለው አንድ ቀን የሚጠናቀቅ ሳይሆን ይሄን ያደረገ ሰው ከሞተ በኋላም ስራው ይቀጥላል እና ابن كثير ይላሉ فهذه الثلاثه في الحقيقه هي من سعيه وكده وعملها እነኚህ ሶስቱም ሐቂቃው ሲታይ የገዛ ስራው ናቸው ልጁ የስራው አካል ነው ወልዶ አሳድጎ መንገድ ስላስተማረው አላህ ጋር ስላስተዋወቀው ነው ለአላህ ረቢ اغفر لي ولوالدي ብሎ ዱዓ የሚያደርገው ስለዚህ የሱ ስራ ነው እየቀጠለ ያለው አሁን ልጅ ወልዶ ልጅን መንገድ ማስያዝ መንገዱ እንዲቀጥል ማድረግ ነው ይሄንንም ነብዩ ሰለላሁ ዐለይሂ ወሰለም ተናግረውታል ان اطيب ما اكل الرجل من كسبه ሰው ከሚበላው ምግብ ሁሉ በጣም ጥሩ ሐላሉ ሰርቶ የበላው ነው የላቡ ውጤት የሆነው ነው አሉና وان ولده من كسبه ልጁም ከስቡ ነው አሉ ትዳር ሲመሰረት ልጅ መውለድ አስቦ ነው ባለቤቱን ደግሞ እንግዲህ ሲያኖራት ከዛ በኋላ ማሳደጉ ተርቢያው ማስተማሩ ከስብ ነው ይሄ የከስቡ አካል ስለሆነ ነው ልጆች ለወላጆች የሚያደርጉት ዱዓም ሆነ ሰደቃ ይደርሳል የተባለው ሰውየው ካፊር ሆኖ ሙልሂድ ሆኖ ጠማማ ሆኖ መንገድ ለቆ ሲያበቃ ዱዓ ሲያረጉልኝ ጀነት እገባለሁ ብሎ ማሰብ ይሄ ከብትነት ነው فما تنفعهم شفاعة الشافعين አንድ ቃዲ ነበሩ አገራችን እና ሰላት የማይሰግድ ሰው ላይ አልሰግድም ብለው ያቋርጣሉ በአካባቢ ያሉ ሰዎች ከሰሷቸው ከዛ አንድ ብሎ እንግዲህ በወቅቱ ያሉ ባለስልጣናት በሁሉ ነገር ፈላጮች ቆራጮችኛ ነው ብሎ ነው የሚያስቡትና አስጠሯቸው ለምን ማሰግደው አንተ አሏቸው መብቱን ለማክበር ብዬ ነው አሉ ምን ማለት ነው ሲሏቸው አይ ይሄ ሰው በህይወቱ አንድ ቀን እንኳን መስጂድ መጥቶ ይሰግዳል አየነው ማለት አሁን የሞተ ጊዜ መቼም ከዚህ በኋላ በእጃችን ገብቷል በቁጥጥራችን ስር ነው ያለው የግዱን እንሰግድበታለን ብሎ ጀናዛው ላይ ግፍ መፈጸም ነው ማይወደውን ነገር አላረክበትም ብዬ ነው ረቂቅ የሆነ አመላለስ ነው ይሄ ነው ነገር ግን እሱ መንገድ ላይ ካለ ሰዎችም የሚከተሉት ከሆነ ምንድነው من سن سنة حسنة فله أجرها وأجر من عمل بها من الحديث هذا في الصحيح الحديث ملكام فلق يا سايه ملكام نجر سرتو لسو أرأيا يهونا يسون سرا أيتو سووش بسرو قطر أجر يتصافلتال ينسو سايقودل من غير أن ينقص من أجورهم شيء له እንደዚሁም ደግሞ ومن سن سنة سيئة فعليه وزرها ክፉ ልማድ አስለምዶ የሄደ ሰው ኃጢያቱ በሱ ላይ አለ የዛች ስራው ووزر من عمل بها ያችን ስራ እሱን አይቶ የሰራ ሰው ሁሉ የሚወነጅለው ወንጀል በሱ ላይ ነው የሚጠመጠመው የመጥፎ ነገር አስተማሪ አርአያ አንተ ነህ ተብሎ ማለት وقد جاء في الحديث أن النبي صلى الله عليه وسلم قال ما تقتل نفس ظلما لا تقتل نفس ظلما إلا كان على ابن آدم الأول كفل من دمها عندت نفس ببدل أتقدلم የመጀመሪያው የአደም ልጅ የመጀመሪያ ሰው የገደለው ከወንጀል ከግድያው ድርሻ ላይ የሚደርሰው ቢሆን እንጂ ለምን لانه اول من سن القتل መግደልን መንገድ ያደረገ የመጀመሪያ ሰው ወንድሙን ገደለ ወጥሉ عليهم نبأ ابن ادم اذ قربا قربانا فتقبل من احدهما ولو تقبل من اخر قال لا اقتلنك قال له ብሎ ተመሰ እና በጎ ነገር ሰርቶ ያንን አثر አስቀምጦ ሰዎች ተከትሎ እንደው አጅር ያገኝበታል ማለት ነው ولهذا قال الله عز وجل إنا نحن نحيي الموتى ونكتب ما قدموا እኛ ሙታንን ያው እናረጋጫለን የሰሩትንም እንጽፋለን وآثارهم آثار ማለት ቅርሳቸውን ፈለጋቸውን አሻራቸው ይጻፋል እነሱ ያሳዩት ነገር መጽሐፍ ጽፎ ሊያስቀምጥ ይችላል እውቀት ሊያስፋፋ ይችላል በخير ሊያዝ ይችላል በሱ አንድ ሰው خير ይሰራል ወደ ሂዳያ ይመለስለታል አይህዲ الله بك
رجلا واحدا خير لك من حمر النعم ከዛ ውጪ እሱ በሌለበት ነገር ግን የሌላ ሰው ስራ የሚያገኝበት ሁኔታ አይደለም ወለይስ الانسان الا ما سعى وان سعيه سوف يرى سعي ማለት ቃል በቃል ትርጉሙ ግስገሳ ማለት ነው ሩጫ ሰዎች ደግሞ በተሰማሩበት ነገር ላይ እየገሰገሱ ለሄድ ማን ነው ለመረጡት መስክ ግዚያቸውን ሰጥተው ተግተው ይሰራሉ አይደል ሚማረው ይማራል ይነግደው ይነግዳል ሚሰራው ይሰራል ሁሉም እየደከመ ነው ያለው يا ايها الانسان انك كادح እንዳለው ደካሚ ለፊ ነው لقد خلقنا الانسان في كبد እንዳለው في تعب ማለት ነው ወጣውረድ አይቋረጥም እና ዱንያ ላይ የምናሳልፈው ነገር ሳዒ ነው ስለዚህ ነው ቁርአን ሳዒ ብሎ የሚገልጸው وان سعيه ድካሙ ልፋቱ ጥረቱ ግረቱ سوف يرى ይታያል وقل اعملوا سروا فسيرى الله عملكم ورسوله والمؤمنون الله ያያል መልእክተኛውም ያያሉ ነገ يوم القيامه ይቀርባል ሙእሚኖችም እየታዘቡ ነው የምትሰሩትን وستردون الى عالم الغيب والشهاده ሩቅና ቅርብን ወደሚያውቀው ጌታም ነገ ትመለሳላችኋል አሁንም እዚህ ቦታው ያ ثم يجزاه ከዛም ይከፈለዋል ይመነዳዋል الجزاء الاوفى የተሟላ የሆነን ምንዳ ምንም ነገር ሳይጓደል لان الله عز وجل لا تخفى عليه خافيه وان الى ربك المنتهى መጨረሻው ደግሞ የሁሉ ነገር ወደ ጌታ ነው إليه المعاد ምን ማለት ነው ይሄ ነገሮች ሁሉ ወደ አላህ ይቀርባሉ ማለት ሊሆን ይችላል የሰዎች ሐሳቦች በአጠቃላይ በፍጥረተ ዓለም ላይ ሲያጠነጥኑ ይኖሩና ወደ ጌታ ሲመለሱ ያቆማሉ ስለ ጌታ ማሰብና ማጥናት አይችሉም ማለት ነው ተብሎም ተፈስሯል ولذلك روي عن ابي بن كعب عن النبي صلى الله عليه وسلم انه قال لا فكرة في الرب ስለ አላህ ምን ያህል ሰነዱ ተንካራ እንደሆነ አላውቅም بحث አይደረግም ምን ይመስላል እንዴት ነው ከሰው ልጆች ዕውቀት አድማስ በላይ ነው ያ ትቆማለ ስለምንም ማጥናት ትችላል ان في خلق السماوات والارض واختلاف الليل والنهار لآيات للسماء ومريቱ ጨረቃው ከዋክብቱ ባህሩ እንስሳቱ የብሱ ተራራው ሸንተረሩ ሁሉንም ማጥናት ትችላለ ጋብዟል አላህ قل انظروا ماذا في السماوات والارض لكن ስለ አላህ Subhanahu Wa Ta'ala የምታደርገው የትኛውም ፍልስፍና የትም የማያደርስ ሆኖ ይቀራል تنتهي عقول البشر عن ادراك كنه خالقها مالت نيل ولذلك جاء في الحديث تفكروا في مخلوقات الله ولا تفكروا في ذات الله سلا الله فطرة عالم استنتنوا اطنوا تمرامروا سلا الله ذات قناتات الله لما وقف لقى وده وحي من ملسنا أنا يهينو تفطرون آيته يستدل به على الله تبارك وتعالى تفطروا فطارين يستمرحل وفي السماء رزقكم وما توعدون وفي الأرض آيات للموقنين وفي أنفسكم أفلا تبصرون إنه ما تمتجلوا من جسل الله سبحانه وتعالى يتفلسفه له مجرشا ودكتنا يتما يدرس لما أنهم أسالفهم ما لستكوا كتابا وردوا نبي لكو أستمر سلسو الله الرحمن الرحيم ملك قدوس عزيز جبار متكبر ብሎ የሱን ባህሪያት አስተማረ ሰዎች ሊረዱ በሚችሉት መልኩና ሊረዱ አቅማቸው በሚፈቅደው ደረጃ ከዛ በላይ ስለሱ ዛት በحث ማድረግ አይችሉም ያ ነው ማለት ነው وأنه هو ضحك وأبكى وأنه هو أمات وأحيا وأنه خلق الزوجين الذكر والأنثى من نطفة إذا تمنى وأن عليه النشأة الأخرى وأنه هو أغنى وأقنى وأنه هو رب الشعرى
وأنه أهلك عادا الأولى وثمود فما أبقى وقوم نوح من قبل إنهم كانوا أظلم وأطغى ካለፈው አያ ጋራ የተያያዘ አንድ في صحيح البخاري ومسلم የተወራ ሐዲስ እዚህ ፊት ያለ በጣም ጠቃሚ ሆኖ ስለታየኝ ነው قال رسول الله صلى الله عليه وسلم يأتي الشيطان أحدكم شيطان ወደ አንዳችሁ ይመጣል ጥያቄ ሊያጭርበት فيقول من خلق كذا من خلق كذا እንዲህ አይነቱን ነገር ማን ፈጠረው እንዲህ አይነቱን ማን ፈጠረው ይልና ስለ ፍጥረታት እንድትፈላሰፍ ይከፍትልሃል ከዛ ይሄ አይደለም የሱ ዓላማ حتى يقول من خلق ربك ያንተን ጌታ ማን ፈጠረው እሱስ እንዴት ነው ብሎ እስከሚጠይቅ ድረስ አለ فإذا بلغ أحدكم ذلك فليستعذ بالله ولينتهي አንዳችሁ እዚህ ደረጃ ከደረሰ በአላህ ይጠበቅና ያቆማል ማስተምሩ ራሱ ያቆም ዳይሬክሽን ይቀየር ሌላ ነገር ያስተንተ ምክንያቱም ሸይጣን እዚህ ላይ ያቆመህና ያጠማል አቡ ሁረይራ ረዲየላሁ ተዓላ عنه ይሄን ሐዲስ አውርተው في صحيح مسلم አለ ሐዲስ እንደዚህ አይነት ጥያቄ የሚያበዙ ሰዎች ይመጣሉ لا يزالون يسالون كذا የሚላሉና ይሄን ሐዲስ ያወሩ አንድ ሰው መጥቶ አላህ ማን خلقው አላቸው صدق رسول الله صلى الله عليه وسلم قد سألني اثنان وهذا ثالثا ولا ሰው ጠይቆኛል ይሄ ሶስተኛ ነው አሉ ዛሬ ما حدث ولا حرج ቁጭ ብሎ ስለ ፈጣሪ ይፈላሰፋል አንደው እንዲህ ያደረገው እሱ አለ ወይ ለመሆኑ ሱብሃንአላህ ስለ አላህ ለና مخلوق ሲጠይቅ በጣም ይገርማል እኮ አለ አንተ ራስህ هل انت موجود انت تفكر الفلسفه الفلاسفه ሰው አንተ አለ የለም منوره كمن منج لمن تفطرك ይሄን ጥያቄ መልስ ሳይሰጥ ስለ مكون الاكوان ስለ رب العالمين ያስብ وان الى ربك المنتهى ማለት እዛ ስደርስ ማቆም አለበት የለም አንተ መሄድ ማትችለው ነገር ነው ማለት ሰው አቅሉ መሄድ የሚችልበት የመጨረሻ ጣሪያ አለው ከዛ በላይ ያስባለሁ ካለ ምንድነው የሚሉት الالهيات ሜታፊዚክስ ይሉታል ዝም ብሎ የሆነ አቅላንያ በحث ያደርጋል የሌለ ነገር ነው ውጤት ላይ የማትደርስበት ፍልስፍና الله سبحانه وتعالى لما وقفكم من تجاكي له من بسط الارض من رفع السماء من خلق الجبال من خلقني انا لماذا خلقني نزيد تجاكي وش ናቸው መልሳል الله ነው የخلቀው الله ደግሞ ፍጹም ልዑል ምንም ከምንም ጋር ማይመሳሰል ከሁሉ በላይ የሆነ አምላክ ኃያል ነው አለቀ እሱስ እንዴት ተገኘ ከመቼ ጀምሮ እንዲህ ነገር ውስጥ ሲገባ ሰው በዳ الزيخ ጥመት ጀመረ መምዘግዘግ ነው መመለሻ ያለው እና ወደዚህኞቹ እንመለስ وان ይልቁንስ የሰራውን ነገር አስተንትኑ ተፈከሩ في ذات الله ሳይሆን ተፈከሩ في ምንድነው ያለው ቅድሙ ሐዲስ ትርሚዚ ነው ሱናን ውስጥ ያለ ሐዲስ ተፈከሩ في مخلوقات الله ولا تفكروا في ذات الله الله ስለፈጠራቸው ነገሮች አጥኑ አስተንትኑ ስለ አላህ ذات ስለ ህልውናው አታስተንትኑ ነው አትችለው እኔም ማልችላቸው ነገሮች አሉ ብሎ ማመን አለበት ከሱ በላይ የሆኑ ነገሮች እንዳሉ ማወቅ አለበት ማንና አንተ ضعيف ነው مخلوق انسان ضعيف وانه هو اضحك وابكى እርሱ ማለት እርሱ ነው ያሳቀና ያስለቀሰ አለ وانه هو امات ያሞተ የገደለ واحيا ያኖርም እሱ ነው وانه خلق الزوجين ሁለት ጥንዶችንም ፈጠረ الذكر والانثى ወንድና ሴት من نطفه كتبتا اذا تمنى بمتفسس ጊዜ
وأن عليه النشأة الأخرى ليلا نيوا ماسنساتم برسو لا يالچ نات سنو مياسنس وأنه هو أغنى يا كبر السنو وأقنى يقص بالبيت يادرغم السنو أغنى وأقنى وأنه أهلك عادا الأولى يمجمر يوان عادم يتفاو السنو وثمود وهي عاد الثانية فما أبقى من ما لا ترفم كالنسو إلا درقاته فهل ترى لهم من باقية وقوم نوح ينوح وقنوچنم من قبل كالنزجاب فيت إنهم كانوا النرسو نبروا هم أظلم النسو بجقو بدلنيوش نبروا وأطغى دنبر على في وچم نبروا والمؤتفكة تقلبات وچنم دقمو أهوى أمزقزقاتشو يلوطو قنوچ فغشاها ما غشا ياس شفنات النقرات شفنات فبأي آلاء ربك تتمارى كجيتها تقاوچ بيت يونو يمتتراترا أضحك وأبكى هي بتاع تأمل بالنار عجيب دنيا التكالي سنات ضحكنا بكاء والتوباتال دستانا حزن تكازي عندي ولدال تولد بلو دستا يلواوطالو ادغه تماره من على موت دم ሁሉም ቤት ደስታ አለ ሁሉም ቤት ለቅሶ አለ سبحان الله تنفك تسمع ما حييت بهالك حتى تكون هالو يموت سو زينا كمسمات አትወገድም አንድ ቀን አንተ ራስህ ዜና እስከምትሆን ድረስ አንተ ተራስ ድረስ ሞተኮ ገለ ማረ ምን ሆነ الله يرحمه በቃ ስለሱ እናወራለን እኛ እንሞታለን የሚለውን ግን እንረሳለን عجيب أول معنى خلق في عباده الضحك والبكاء ببارياوچو ساقنا لقسون يفطر ማለት ነው ሳቅና ለቅሶ የውስጥ ስሜት መገለጫ ናቸው እንጂ ራሳቸው ደስታ አይደሉም ሐዘንም አይደሉም ይሄንን አብሮ ፈጠረ እንባ የት ቦታ እንዳለ አናቀውም የሆነ የሚያሳዝን ነገር ሲሰማን ግን ፈልቆ ሲረበረብ ይታያል ምን አፈለቀው ከየት መጣ سر رباني بدك بلا እንደው ከመሃል ሜዳ ላልቅስ ብትል ይሻላል የሆነ ኢህሳስ ሲኖር ብቻ ነው هو الذي يبكي ሳቀም እንደዚህ ነፍሳችን ውስጥ የሚፈጠሩ እንፊዓላት አሉ ለውጦች አሉ አካል ላይ አይደለም እነዚያ ነፍስ ትቆስላለች ትታመማለች ትፍነሸነሻለች ትደሰታለች በሷ ላይ ያሉት ስሜቶች በአካል ላይ ይታያሉ ሐዘን ሲሆን ለቅሶ ነው ደስታ ሲሆን ፈገግታ ነው ያን ማን خلق الله عوارض البشر ነው በሰው ላይ ከሚታዩ ነገሮች መካከል አንዱ وانه هو امات واحيا ማለት اي خلق الموت والحياه የሚገርመው ግን ቁርአኑ ሁልጊዜ ሞትን ነው የሚያስቀድመው ለምንድን ነው خلق الموت والحياه لا كيف تكفرون بالله وكنتم امواتا فاحياكم قالوا ربنا امتنا اثنتين واحييتنا اثنتين يقدم الموت ለምን ይመስላችኋል ሰው ማወቅ የሚገባው እሱ አደም ነው የሌለ ነገር ነው ካለ መኖር ነው የመጣው سبق الموت الحياه وياتي بعد الحياه الموت ከህይወት በፊት ሞት አልፏል ከህይወት በኋላ ሞት ነው موت اساس ነው الله ብቻ ነው ያልሞተው የማይሞተው ወደፊት الاول والاخر وانه خلق الزوجين الذكر والانثى ጥንዶችንም የፈጠረ እሱ ነው ወንድ ሴት ايحسب الانسان ان يترك سدى ከንቱ እንደሚተው ይገምታል ሰው
ألم يكن نطفة تبتا النبر فساش تبتا من مني يمنى كمفسس يزر فساش በሆነ ሁኔታ አላህ እንዲፈልቅ አድርጎታል እርሱ በፈለገበት ቦታ ላይ እንዲዋሃድ አድርጎታል ኑጥፈትን አምሻጅ ነው ያ ደግሞ እንደገና ሰው ወይ ወንድ ወይ ሴት ከዚህ ውጭ የለም እንዲሆን ደግሞ አደረገው الذكر والانثى أليس ذلك بقادر على أن يحيي الموتى يا ጌታ ይሄን ድንቅ አፈጣጠር የፈጠረ ጌታ ሞትንም ህይወትንም የፈጠረ ደስታና ሐዘንን የፈጠረ ጌታ ሙታንን ለማስነሳት አይችልም ሁሉን ነገር ችሎ ይሄ ብቻ ያቅተዋል كيف تفكروا እንዴት ታስባላችሁ ይሄ ብቻ ዘበት ነው የምትሉት ሰማይን ፈጥሯል ዘበት ነበር ላቅቶታል ولقد خلقنا السماوات والارض وما بينهما في 6 ايام وما مسنا من لغوب لا بس ቀን ሰማይ ምድርን ፈጠርን አልደከመንም ማለት لخلق السماوات والارض اكبر من خلق الناس أأنتم أشد خلقا أم السماء بناها رفع سمكها فسواها الله أكبر يقول له أسدناكي نجر يسرع الله أنتن كموتك بحالا كقبر استوطتو سواد رقون دقنا أقومو متأيك أيشلت إذن هذا زي متلتنا أنت أولم يروا أن الله الذي خلق السماوات والأرض ولم يعي بخلقهن بقادر على أن يحيي الموتى بلى إنه على كل شيء قدير له الزيم بوتا من على موتنا هيوتك كتناقر بوهلا وأن عليه النشأة الأخرى ليلا نيوا من نساتم يسوج من نسات بس لا يالجنات مفترنا مقدل يسون دهونه هلو موتنا هيوتن بفطرتات لا ما فرارق يسون دهونه هلو كموت بوهلا ما تنساتم يسون وأنه هو أغنى مالت أكبر مالنا سو ሁሉም ሲፈጠር ደሃ ነው ወደዚህ ዱንያ ሲወጣ ቁራይ ጨርቅ ተሸፍኖ ይወጣ የለም ረሃቆቱን ነው ይወጣው አይደል ከዛ በኋላ አዙ ዘመዶቹን ያዘጋጅለትና የሆነች ነገር አቅሙን የምትመጥን ነገር ለጠፍ ያደርጉለታል ዱንያ መምለክ ጀመረ ማግኘት ጀመረ ማለት እኮ ነው ርዝቅ ይኖረዋል ስጦታዎች ይመጣሉ ሀይ ይርዘቅ አግና ማለት ይሄ ነው ያ ايها الناس انتم الفقراء الى الله እናንተ ሰዎች ሆይ እናንተ ድሆች ናችሁ والله هو الغني الحميد الله እርሱ ነው የተብቃቃና ምስጉን የሆነው ይላል አግና መወለ አቅና የሚለው ደግሞ ቁንያ ማለት ተቀማጭ ሀብት ማለት ነው በአረብኛ ደረጃ اقتنى المال ማለት ገንዘብ አካበተ ማለት ነው ወይም አቅና ማለት አخدم አገልጋይ ሰጠ ሰው ለሰው አገልጋይ ነው አንተ የምትሰጠው አገልግሎት አለ እነሱ ደግሞ ላንተ የሚሰጡሃል እርስ በርስ እየተከዳደመ እንዲኖር ስርዓቱን ዘርግቶታል رب العالمين وقال ابن عباس اغنى اعطى واقنى رضى اسدسته ወይም ደግሞ አስወደደው ወይ ደግሞ አግና ማለት አግና ነፍሰሁ ራሱን ሀብታም አደረገ ራሱን ከፍጥረት አብቃቃ واقنى ማለት ደግሞ افقر الخلائق اليه ራሱን የተብቃቃ አርጎ ፍጥረትን ደግሞ ወደሱ ከጃ ያደረጋቸው በማንኛውም لحظه ሽርፍራፊ ሰዓት ያአላህ እገዛ ያስፈልገናል እምናወጣትና እምናስገባት አየር መስመሯ ብትዘጋ የለም ባለ ሚሊዮነሩ ባለ ቢሊዮነሩ ባለ ምናምንቱ በሰማይ የሚበረው በምድር የሚሽከረከረው خلاص አለቀ ትንፋሽ ተነፈለ አተነፈስም ተባለ ምን ያረጋል
هل هذا غني يا ሀብታም ነው كبرتي ነው ይሄ ليس لك شيء ابدا لذلك الله عز وجل انتم الفقراء الى الله لا لازم لكم بدل نرداው ይገባል وانه هو رب الشعرى شعرى ማለት የኮከብ ስም ነው እቺን አያ እንደውም ዘልዬ ነበር ትርጉም ላይ ያን ኮከብ ከፊል አረቦች ያመልኩት ነበር ተንተግ ያለ ብርሃኑ ፈካ ያለ ሆኖ ሲያዩት ረሄ ትንሽ ኑር ያለው ኮከብ እንኳን የሆነ ስር ሳይኖረው አይቀርም ብሎ ሸይጣን እንደዚህ ነው የሚመጣበት እዚህ ሳይሆን አይቀርም አሉና ማምለክ ጀመሩ ፀሐይ ያመለኩ አሉ ጨረቃ ያመለኩ አሉ ነገሩ ሰው ያላመለከው ነገር አለ ብላችሁ ራሱን እስከ ማምለክ ድረስ ይላል وانه اهنا الله ግን የሽዕራ ጌታ ነው እናንተ እንደምትሉት እሱ ጌታ ሳይሆን እሱም ጌታ አለው ረቡ ሳይሆን መርቡብ ነው وانه اهلك عادا عاد نبي الله هود ወገኖች ናቸው من ذريه عاد ابن ارم ابن سام ابن نوح قال تعالى ألم ترى كيف فعل ربك بعاد إرم ذات العماد التي لم يخلق مثلها في البلاد ምንም አይነት አምሳያቸው ያልተፈጠረ أشد الناس أقواهم أعتاهم ብርቱዎች ጠንካራዎች ጀብደኞች ነበሩ እነዛን ጉልበተኞች አላህ ግን የላከባቸው ሰራዊት ንፋስ ነው ሱብሃንአላህ ንፋስ አንዳች የሚያክል ግዙፍ ስልጣኔ እንቁጥቁጥ የለም اثر بعد عينهم فهل ترى لهم من باقيه እንደሆነ ቅሪት እንኳን ታይላቸው አለ ማናቸው ማልቀር وثمود ما طفى فما ابقى لم يبق منهم احدا وقوم نوح وغنوچم من قبل ولا من قبل هؤلاء لان قوم نوح لعلهم اول الامم الكافره የመጀመሪያ የካፊር ማህበረሰብ እነሱ ናቸው انهم كانوا هم اظلم በጣም ግፈኞች ነበሩ ከዓድና ከሰሙድም ይበልጥ واطغى اشد تمردا والمؤتفكه اي التي اتفكت مدنها وانقلبت ከተሞቻቸው የተገለበጡት የኑህ ወገኖች የሉጥ ወገኖች وامطرنا عليهم حجاره من سجيل منضود እንደሚለው ምድሯን ሰቅስቆ ሰማይ ድቅ አደረሳት ወረወራት ከዛ ደግሞ ድንጋይ ተከተለ فغشاها ما غشا የሚለው ይሄንን ነው هذا نذير ذكرت قلت هذا نذير من النذر الأولى أزفت الآزفة ليس لها من دون الله كاشفة أفمن هذا الحديث تعجبون وتضحكون ولا تبكون وأنتم سامدون فاسجدوا لله واعبدوا فبأي آلاء ربك تتمارى ለመሆኑ ከጌታህ ጸጋዎች መካከል በየትኛው ነው የምትጠራጠረው ማጥፋቱን ማንሳቱን ማሳቁን ነው ማስለቀሱን ነው ማክበሩን ነው ማደህየቱን ነው ይሄ ሁሉ ኒዕማም አለው በውስጡ فلذلك سماها كلها آلاء سبحان الله كلهم آلاء ብሎ ጠራው ሐላክ ሞት እንዴት አላ ይሆናል ከአደም ጀምሮ የሚወለደው ሁሉ ቢኖር ኖሮ እንዴት አርጎ ሰው እንደሚኖር እንጂ አስቡት የሆነ ሰው አንድ እድሜው ገፋ ብሎ 100 አመት 200 አመት ሲሆን እንኳን ሰዎች ሁሉም ይሰለቹታል حتى النبي صلى الله عليه وسلم قالوا واعوذ بك ان ارد الى ارذل العمر قالوا ማስጠለ እድሜ ከመመለስ አድነኛል لكي لا يعلم بعد علم شيئا ከውቀት በኋላ ምንም ነገር የማያውቅ በሆነ በህፃንነቱ ሰው ቢሳሳትም ባያውቅም ሰዎች ይወዱታል አይደል
ይሄ ግን ትንሽ እንትኑን ካለፈ በኋላ ይጠሉታል فلذلك በሆነ መልኩ ኒዕማ አለው لعموم البشر ሲታይ ማለት ነው ደግሞ እነዚህ ነዓድ እና ተሙድ መጥፋታቸውን ካየን ደግሞ እሱም ኒዕማ ነው ለአንነ እነሱ መቀጣታቸው አንደኛ ከኋላ ለሚመጣ ሰው ዒብራ ነው አስተምሮት ነው በሰዓቱ ላሉ ሙእሚኖችም ደግሞ ደስታ ነው ርር ያደረጓቸውን የአላህ ጠላቶች ድብና አርጓ ሳያቸው አላህ Subhanahu Wa Ta'ala فلذلك የትኛውን ነው ማስተባበል የምንችለው የሌለን አስገኝቶ ሰኖር ደግሞ የሚያስፈልገውን አሟልቶ እያቀማጠለ የሚያኖር ጌታ እንዴት ነው የሚካደው ውለታው ስለምን ይካዳል ነው هذا نذير على كذا ይሄ አስጠንቃቂ ነው አይ هذا النبي وهو محمد صلى الله عليه وسلم ለናንተ የተላከ አስጠንቃቂ ነው من النذر الاولى ከቀደምት አስጠንቃቂዎች አንዱ ነው ማለት ምን ጂንስህም ከነሱ አይነት ነው ከኋላ የመጣ ቢሆንም ያንኑ ተሐድሶ ለማድረግ ነው የመጣው قل ما كنت بدعا من الرسل وما ادري ما يفعل بي እንደሚለው ازفه الازفه ቀራቢቱ ቀረበች ليس لها من دون الله كاشفه ለሷ የላትም ከአላህ በስተቀር ገላጭ መቼና እንዴት እንደምትሆን እሱ ብቻ ነው የሚያውቀው أفمن هذا الحديث تعجبون ለመሆኑ በዚህ ንግግር ትደነቃላችሁ እንዴት እውነት ይሆናል ብላችሁ وتضحكون ተስቃላችሁ በመሳለቅ መልኩ ولا تبكون አታለቅሱም አስፈሪ ነገር አይደለም وأنتم سامدون እናንተ ዝንጉዎች ሆናችሁ ወይ ደግሞ ዘፋኞች ሆናችሁ اسجدوا لله لا الله سجدوا واعبدوا السنم مملكوا إلى هذا نذير أو قدم عندكم قد هذا الذي بين يديكم إيه بمحكلاته يالو ودني يتتعرى يال يني ملكتنيا أستنكاكي ነው ልብ ያለው ልብ ይልዘንድ ለማስገንዘብ ለማስታወስ ለማስጠንቀቅ የተላከ ነው ከዚህ ውጪ የሚመለከተው የለም وما على الرسول الا البلاغ فذكر انما انت مذكر لست عليهم بمسيطر አስታውስ አንተ አስታዋሽ ብቻ ነህ በእነሱ ላይም ተቆጣጣሪ አይደለም انك لا تهدي من احببت من النذر الاولى من جنس النذر الاولى ከቀደምት አስጠንቃቂዎች አይነት አንዱ ነው የተለየ አይደለም የድሮዎች ነብዮች ያላስተማሩትን እምነት ይዞ አልመጣም ሰዎች አንዳንዴ ይሳሳቱ ከእስልምና በፊት እንዲህ ነበር ይሉሃል ታሪክ አዋቂ አርጎ ራሱን ከእስልምና በፊት ምን አለ ምንም የለም እስልምና እኮ የመጀመሪያው አስተማሪ አደም ናቸው ከዛ 124 ሺህ አንቢያዎች ያስተምሩት ነው ይሩት ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻው ሰው መልእክተኛ እንጂ የመጀመሪያው አይደለም قبل الاسلام ተብሎ አይገለጽም قبل البعثه ልትል ትችላለህ ከሳቸው መላክ በፊት ولذلك الله سبحانه وتعالى ነብያችን ሰለላሁ ዐለይሂ ወሰለም አላቸው قل ما كنت بدعا من الرسل ከመልእክተኞች የተለየው አይደለሁም እኔ ሰንሰለቱን ማሟላት ነው ስራቸው በሐዲሳቸው في الصحيح بالحديث ድንቅ በሆነ አገላለጽ ገልጸውታል ነብዩ ሰለላሁ ዐለይሂ ወሰለም انما مثلي ومثل الانبياء من قبلي የኔና ከኔ በፊት የነበሩ ነብዮች ምሳሌ كمثل رجل بنى بيتا فاحسنه واجمله ልክ አንድ ሰው ቤት ይገነባና አሳምሮ አስውቦ ይገነባዋል አንድ ብሎኬት የምታስቀምጥ አንድ ጡብ የምታስቀምጥ ቦታ ብቻ ክፍት አርጎ ይተዋል ኢላ موضع زاويه من لبنه ጎብኚዎች ይመጡና ያንን ቤት ይጎበኙታል አገነባቡ አሰራሩ በጣም አዝለናቂ ስለሆነ فجعل الناس
يطوفون به ويعجبون له إذا بوتا سيدرسوا قمن إلالو هلا وضعت اللبنة إلالو من الآن طوب بكم تزي بوتا لاي إني مسألة بيت تثرتو لاند طوب ديت قدلو يهونال بلو يتجالون فأنا اللبنة وأنا خاتم النبيين إني ياتي بلوكيت مالتنين نيال بيت النبوة قد اكتمل مالنا የነብይነት ግንቡ ተሟላ ማለት እንደዛ እንጂ ጀማሪ አይደሉም እኛ ነብይ ሰለላሁ ዐለይሂ ወሰለም ይልቁንስ ስለሳቸው ምንነት ከመከራከር ቀጠሮ እየቀረበ ነውና ተዘጋጁ አዚፈቲል አዚፋ ቀሩበቲል ቀሪባ ቅርቧ ቀጠሮ እነሆ በእጅጉ ቀረበች إنهم يرونه بعيدا ونراه قريبا اقتربت الساعة وانشق القمر اقترب للناس حسابهم وهم في غفلة معرضون وما يدريك لعل الساعة تكون قريبا قربنات يهو بتام قربت درست تزقالوا ليس لها من دون الله كاشفة ቅርበቷ ምን ያህል ነው ስንት አመት ቀረሰዎች እንዴ ጥያቄ ነው የሚወዱት ትልቁንቁም ነገር ተው ሲያበቁ ቢጠይቁት ያው ነገር መቼ ነው ታዲያ ይላል የመጣ ነው خلاص አንተ ግን ምን ይጀል ይሄድ ነው ማለት ያለብኝ متى هذا الوعد በየዘመኑ የሚያነሱት ጥያቄ ነው ويقولون متى هذا الوعد ان كنتم صادقين قل لكم ميعاد يوم لا تستأخرون عنه ساعة ولا تستقدمون عليه ያንድ ቀን ቀጠሮ አለ የዛን ቀን ደግሞ ወደ ኋላም ማቀሩ ወደ ፊትም አትሄድ ትቀርባታላችሁ ስለዚህ ያችን ቀን የሚገልጻት ግን መቼ እንደሆነች እሱ ብቻ ነው ليس لها من دون الله كاشف የሚገልጻት ማንንም የለም قل انما العلم عند الله جبريل الامين እንኳን ነብያችን ሰለላሁ ዐለይሂ ወሰለም ጠይቆ መልስ ያልተገኘለት መልስ ጥያቄ ነው متى الساعة ሲላቸው ምን አሉት ما المسؤول عنها باعلم من السائل ጠያቂው ከጠያቂው የበለጠ አያውቅ ትመጣለች خلاص ይሄን የተነገረ لا يجليها لوقتها الا هو صحابه አስጠይቃቸው متى الساعة አላቸው قال وما اعددت لها ወደ አስፈላጊው ጥያቄ መሩት አላስፈላጊ ጥያቄ ሲጠይቅ ጊዜ ሙእሚን መሆኑን ስለሚያውቁ መቼ ነው አላቸው ምን አዘጋጅተሃል አይ ያ ረሱላህ اني ما اعددت لها كثير صوم ولا كثير صلاه ብዙ ጾም ብዙ ሰላት አላዘጋጀሁም ولكني احب الله ورسوله ان الله እንወዳለሁ መልእክተኛውን اللهم انا نحبك ونحب رسولك اللهم اجعل حبنا صادقا ይሄን አዘጋጅቻለሁ ሲላቸው አልመርኡ مع من احب ለሁለተኛው ጥያቄ መልስ ሰጡ የመጀመሪያውን ግን አለፉት ازفت الازفه ليس لها من دون الله كاشفه لا يطلع عليها احد افمن هذا الحديث تعجبون በዚህ ንግግር ትገረማላችሁ በዚህ ቁርአን እንዴት ይሄ ልክ ሊሆን ይችላል እያላችሁ በመገረም ትጠያየቃላችሁ عما يتساءلون ስለምንድን ነው የሚጠያየቁት አለ عن النبأ العظيم الذي هم فيه مختلفون ስለዚህ አስከራሚ ንግግር እነሱ ደግሞ የተጋጩበት ሲህር ነው ሽዕር ነው ከሃና ነው ወዘተ ያላነሱት መላምት የለም እንደው ምን ነው የገረማችሁ ረብል ዓለሚን ከመሐከላችሁ አንዱን ሰው መርጦ ወደኔ ጥሪ ያድርግላቸው ብሎ በሱ ላይ መመሪያ አውርዶ ለእናንተ የራህመት እጁን መዘርጋቱ ከዛ አልፋችሁ ደግሞ ተስቃለ ተضحኩናል በመሳለቅ መልኩ ያስተህዚኡን አሁን አንተና አላህ አናገረ አላህ ሰው አጣ እንዲህ ነበር የሚሉት እንደው ከሆነ ሰነና መጽሐፉ ሲወረድ ስንት ትላልቅ ሰው ያለ አንተ ላይ ይወርዳል لولا نزل هذا القرآن على رجل من القريتين عظيما ለከተሞች ላይ ትናንሽ መንደሮች እኮ ናቸው ዘላን ግመል አርቢዎች ያሉባቸው ናቸው ከተሞች ምራስ ያን ያህል አልነበሩም እነሱ ግን የሚያውቁት ያንን ነው خلاص قمة الحضارة قمة الجمال ይሄንን ነው የሚያውቁትና ከዚህ ሁሉ ትላልቅ የሚሉት ደግሞ የሆነ ነጋዴዎች ናቸው ግመል ያንቀሳቀሱ ወደ ሻም ወደ የመን ይሄዱ የነበሩ የትልቅነታቸው መለኪያም ያ ነው ይሄ ያለ እዚህ ላይ ለምን ይወርዳል ለረብ العالمين አንተ ማንንም መላክ እንዳለበት ተጠቁማለህ الله اعلم حيث يجعل رسالته የት ቦታ ማድረግ እንዳለበት እሱ ነው የሚያውቀው
ይልቁንስ መልእክቱ ይጠቅመኛል ብለህ መቀበልና ስራ ላይ ማዋል ነው የሚጠበቅብህ ስለ መልእክተኛው ስብዕና ማጣራትና ይሄን እንቀበለዋለን አልቀበለው من السفه ጅልነት ነው وان تضحكوا በመሰረቱ በሰው የሚያፈዝ ሁሉ ጊዜም ጃሂል ነው ነብዩ ሙሳ አለይሂ ሰላም ወገኖቻቸው አተተخذنا هزوا አሏቸው ከለጃ ረከኝ እንዴ ሲሏቸው قال اعوذ بالله ان اكون من الجاهلين እኔ ከጃሂሎች ከመሆን አላህ ይጠብቀኛል ለአን الاستهزاء من صفات الجاهلين በቁም ነገር ማጤን ሲገባው በመሳለክ ነገሮችን ለማሸነፍ መሞከር ድንቁርና ነው وتضحكون ولا تبكون አታለቅሱም ማልቀስ እኮ ነው የሚገባው ብልጦቹማ ያለቀሱ ነው واذا تليت عليهم اياته زادتهم ايمانا اذا تطلع عليهم آيات الرحمن خروا سجدا وبكيا الرحمن አንቀጾች ይነበቡላቸው ሰጋጆች ሆነው አልቃሾች ሆነው ወደ ሜዳ ይወርዳሉ سمعنا واطعنا تعظيما لك وخضوعا لك يا ربنا بالسجود ያደርጋሉ እናንተ ደግሞ ታፈዛላችሁ አታለቅሱ ይልቁንስ ከማፈዝ አንቱም አውላ بالبكاء ከሳቅና ከቀልድ ይልቁንስ ማልቀስ ነው የሚጠበቅባችሁ አላቸው وانتم سامدون سامد ማለት በየመኖች ቋንቋ ዘፋኝ ማለት ነው ይላል وانتم مغنون اسمد لنا ይሉ ነበር ዝፈንልን ማለት ወይ ደግሞ ሳሚዱን ማለት ከኢብኑ አባስ እንደተወራው ሙዕሪዱን ችለተኞች ከቁም ነገር ያልቆጠራችሁት ሶስት ነገር ነው ይቆጠራላችሁ አሁን التعجب الضحك الصمود መደነቅ መሳቅ ማፈዝ እና መጨፈር الدنيا እንደዚህ ነው በአብዛኛው انما حياه الدنيا لعب ولهو وزينه وتفاخر فاسجدوا لله ቀልድና ጫወታችሁን ጭፈራና ዘፈናችሁን ተውና ይልቁንስ ለአላህ ስገዱ ጊዜው ሰግዶ ለአኺራ የሚዘጋጁበት ጊዜ ነው واعبدوا الله تجزوا فاخضعوا له واخلصوا ووحدوا ይህች አያ እንደወረደች ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ ወደ መስጂድ አልሐራም ሄደው ድሮ በመካው ዘመን ከሂጅራ በፊት ከነብይነት በአራተኛው አመት መጨረሻ ወይም በአምስተኛው አመት መጀመሪያ የመጀመሪያ የሐበሻ ስደተኞች ወደ ሐበሻ እንደሄዱ ነበር እቺ አያ ወረደችው ከዛ በቡኻሪ ዘገባ መሰረት መስጂድ አልሐራም ሄዱና ቀሩ ይችን አያ ያዳምጡ ነበር ሙሽሪኮችና የቁርአን አሰካኩም ጉበቱም ተርቲቡም ከለመዱት ወሬ ፍጹም የተለየ ስለሆነ ሁላቸውንም ማረካቸው ፈስጁዱ ብለው ሲያበቁሳቸው ስጁድ ሲያደርጉ ሁሉም ስጁድ አደረገ قهرهم القرآن አንድ ሰው ብቻ ነበረ እሱ ሊጋረገና አፈር ዘግኖ ነው እንኳን እቺ ተበቃኛለህ ብሎ ግንባሩ ላይ አደረገ ከዛው ከማህበረሰቡ ላይ ለመለየት عن ابن عباس رضي الله عنهما قال سجد النبي صلى الله عليه وسلم بالنجم وسجد معه المسلمون والمشركون والجن والإنس رواية البخاري وفي رواية الإمام أحمد عن المطلب بن أبي وداعة قال رسول الله قرأ رسول الله صلى الله عليه وسلم بمكة سورة النجم فسجد وسجد من عنده فرفعت رأسي عليه مطلب بن بالزان زي كافر نبو عليه سلمونه وأبيت أن أسجد ولم يكن يومئذ أسلم المطلب فكان بعد ذلك لا يسمع أحدا يقرأها إلا سجد إذا كفاره اللي سجود ما جمر مالنا فالحاصل እነኚህ ሰዎች ስጁድ ሲያደርጉ ጊዜ ወሬው ደግሞ ሐበሻ ላይ ሄዱት ስደተኞች በሌላ መልኩ ደረሰ ገና እንደሄዱ ሁለት ወራቸው ላይ ነው ወሬ ደረሳቸው አረ ሰለሙ እኮ አሏቸው ከሰለሙማ ብለው መጡ ሲመጡ ግን የዚህ ተቃራኒ ገጠማቸው የከፋ ስቃይ ማለት ነው ወደ ሁለተኛው ሂጅራ ለመሄድ የተነሳሱትን በዛ ሰበብ ነበር ጥቂቶች ተመለሱ ጥቂቶቹ ደግሞ ከዳር መመለስ የለብንም ብለው ወደ መካ ገቡ
መጀመሪያ ሂጅራ ላይ የነበሩትን ጥቂቶች ናቸውና ማለት ነው فالحاصل አሁን አላህ Subhanahu Wa Ta'ala እነዚህን ሙሽሪኮች ወይንም መላ የሰው ልጆች ህይወታቸውን በቀልድ በስላቄ በፌዝ በዘፈን በማይሆን ነገር ከማባከን ይልቁንስ ለዘላቂ የአኺራ ህይወት የሚጠቅማችሁን ዒባዳ ሰርታችሁ ለመሄድ ተጣጣሩ فاسجدوا لله واعبدوا له آخر ما يسر الله من تفسير سورة النجم ولله الحمد والمنة بسم الله الرحمن الرحيم اقتربت الساعة وانشق القمر وإن يروا آية يعرضوا ويقولوا سحر مستمر وكذبوا واتبعوا أهواءهم وكل أمر مستقر ولقد جاءهم من الأنباء ما فيه مزدجر حكمة بالغة فما تغني النذر فتول عنهم يوم يدعو الداعي إلى شيء نكر بسم الله الرحمن الرحيم سورة القمر بمكة يوردج مئرافنات همسا أمست أنكسوچن زالج سورة اقتربت الساعة يمل الترارن تترالج ففي حديث أبي واقد الليثي أن رسول الله صلى الله عليه وسلم كان يقرأ بقاف واقتربت الساعة في الفطر والأضحى يا الله ملكتنيا عيد الفطرنا عيد الأضحى لاي سورة قافنا يتشين راف اقتربا يا نبو نبر بخاري بصحيحات جوست سورة اقتربت الساعة بلونه يسيمات سورة القمرم ياو ليلان ياو السموانو سورة اقتربت بلون باجرو يسيمواتال ሁሉም ሙሉዋ ማለት ነው በመካ ነው የወረደችው የወረደችበት ሰበብ الإمام الترمذي كأنس بن مالك اندزقبوت قال سأل أهل مكة النبي صلى الله عليه وسلم آية يا مكة سوج لنبياتين صلى الله عليه وسلم تياك يقربوا نبي ننت لعله يقدمت نبيوች ተአምር ነበራቸው ትላለህ ያንተን ተአምር ብታሳየንሳ ምን ትፈልጋላችሁ ሲሏቸው ጨረቃ ተሰንጥቆ ማየት እንሻለን አሉ فانشق القمر بمكة ጨረቃ በመካ ላይ ተሰነጠቀና فنزلت اقتربت الساعة وانشق القمر ከዛ በኋላ የሚገርመው የነሱ ምላሽ ምንድን ነበረ سحر مستمر አሉ የማይቋረጥ ድግምት ነው አሉ የመሐመድ ድግምትማ ከምድሩ ቀበሌ ወጥቶ ወደ ሰማዩም ጨረቃን እየሰነጠቀ ማምጣት ጀመራሉ سبحان الله هدايه بالله اجنا وفي اسباب النزول للواحدي بسنده الى ابن مسعود قال انشق القمر على عهد رسول الله صلى الله عليه وسلم فقالت قريش هذا سحر ابن أبي كبشة إيه يا أبو كبشة لج دقمتنو سحركم وسألوا الصفار هاي ذو بلو بايناتشو لا يمتاي بجتان جي ونتسنتقوا على اللي مالتك بيفلقوت ግን በያገሩ መንገድ የሄዱትን ሁሉ እየጠየቁ ሲያጣሩ አይተናል አሏቸው በኢራቅ ሄደው በሻም ሄደው በየመን በሁሉም አቅጣጫ የሚመጣው ወሬ ሁሉ በዛች ሰዓት በዛች ቀን ያ ነገር መከሰቱን መሰከረ إين المفر فقالوا نعم قد رأينا فأنزل الله اقتربت الساعة كهجرة بفيت أمستنيا آمت قدما نيوردت بالال ففي الصحيح أن عائشة رضي الله تعالى عنها قالت أنزل على محمد صلى الله عليه وآله وسلم بمكة وإني لجارية ألعب
بل الساعة موعدهم والساعة أدهى وأمر በነብዩ ሰለላሁ ዐለይሂ ወሰለም ላይ መካ ያሉ እኔ ትንሽ ህፃን ሆኜ እየተጫወትኩኝ በልሳዓቱ መውዒድሁም የምትለዋ አንቀጽ ወረደች አሉ ይቺ አንቀጽ እዚች ምዕራፍ ውስጥ 46ኛው አንቀጽ ናት እንግዲህ አይሻ መካ ላይ ያለች ከሆነ በጣም የቆየ ነገር ነው ማለት ነው በዛን ሰዓት ነው የሚገርመው ሰዩህዘሙል ጀምዑ ወይወሉን الدبر የሚለው የወረደው እነኚህ የከሃዲያን ስብስቦች ይሸነፋሉ ወደ ኋላ የሚሸሻሉ አለ ከጥቂት ጊዜ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሄደው እስላም ደውላ ተቋቁሞ እነኛ ካፊሮች የተሸነፈው እየፈረጠጡ ሲሄዱ አሳየ የተገደለው ተገድሎ የቀረው ደግሞ እግሬ አውጭኝ ብሎ ሲሸሽ ማለት ነው فكيف يتكلم محمد صلى الله عليه وسلم بهذا الكلام لو كان كلامه يساتو ንግግር ቢሆን ኖሮ እንዴት ደፍረው ገና በእነሱ መካከል ተቀምጠው መግቢያ መውጫ በሌለበት ሰዓት ይሄ ሁሉ ይሸነፋል ብሎ ተናገረ ሆነ ደግሞ በተባለው መልኩ هذا دليل من دلائل النبوة ወደ ተፍሲሩ እንሄዳለን ያው መግቢያዋን አልጨረስኩም እዚህ ሱራ ላይ ያሉ ዋና ቁም ነገሮች ሁሉም ቁም ነገር ነው እንደው ጎላ ያሉትን ለማሳየት ያህል ነው የሙሽሪኮችን ትዕቢተኝነት አጉልቶ ማሳየት ነብያችን ሰለላሁ ዐለይሂ ወሰለም ደግሞ በእነሱ ኩፍርና ሙግት ወይም ሞገድ እንዳይበሳጩና እንዲጸኑ ማጽናናት እንደገና ደግሞ የቂያማ ቀጠሮ ቅርብ መሆኑን ማስገንዘብ ይሄ ያዩ ያሉት ተአምርም የዛው መገለጫ አንዱ اقتربت الساعه وانشق القمر ያይዞን ያመጣው ከዛም የቀደምት ህዝቦች እንግዲህ ያው በቁርአን ውስጥ በተደጋጋሚ ነው የሚነሱት ሁሌ መታወስ የሚገባው ስለሆነ በእነሱ ላይ የደረሱ ቅጣቶች ይነገራሉ የሰሙድ የዓድ ከዛ በፊት ደግሞ የነብዩላህ ኑህ እንደገና የሉጥ እና የፍርዓውን ታሪኮች እና እንዴት እንደጠፉ መሳሪዑ አለ መጨረሻ ያው የፍርዓውንን ተናግሮ ወደ ቂያማ ነው የሚሄደው ማለት ነው እዚህ መካከል ነው እንግዲህ የፍርዓውንን ከተናገረ በኋላ ሰዩህዘሙል ጀምዑ ወይወሉን الدبر ሁላቸውም ይሸነፋሉ ወደ ኋላም ይሸሻሉ ይዞራሉ ብሎ የሚናገረው አላህ Subhanahu Wa Ta'ala በስራቸው እንደሚመነዳቸው ان المجرمين في ضلال وسعر يوم يسحبون في النار على وجوههم ذوقوا مس سقر بسفي تنتنال مጨረሻ ላይ የሙእሚኖችን ጣፋንታ ነው የሚናገረው ان المتقين في جنات ونهر في مقعد صدق عند مليك مقتدر ይሄን ይመስላል የምዕራፏ አጠቃላይ ይዘት ማለት ነው ዝርዝር ተፍሲሩን ወደ ቀጣይ ፕሮግራም ማሸጋገሩ የተሻለ ሆኖ ይታየኛል ለዛሬው እዚህ ላይ እንቆማለን ኢንሻአላህ ሱረቱ አልቀመር በሚቀጥለው ፕሮግራም ላይ ከተፍሲሩ ጋር እንገናኛለን አላህ የዛ ሰው ይበለን سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك